ስለሆነልኝ ነገር ሁሉ እግዚአብሔርን አመሰግነዋለሁ። ይሄን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ልጅ የእግዚአብሔር ስጦታ ነው። ሲቀጥል ደግሞ ልጄ ብቻውን ሊሆን አይደለም ወንድም ወይም እህት ሊያገኝ ነው ብላለች ሩቲ። እውነት ነው ቡችዬ፣ እንግዲህ ወንድም ወይ እህት እየመጣለት ነው። እንግዲህ ሩታዬ በሀዘኗም በደስታውም በየትኛውም ሞመንት ላይ ብሆን ለእናንተ ነው መጥቼ ሀሳቤን ሼር የማደርገው። እርግጠኛ ነኝ በጣም ደስ ብሏችኋል። እስኪ ሀሳባችሁን ጻፉልኝ ብላለች። እኛም እንግዲህ ጽፈንላታል። መልካም ምኞታችንን የሆድሽን በጀርባሽ ያድርግልሽ። አብርሃም እንግዲህ ትንሽ ያጠራጠሩት ነገሮች አሉ እንዴት ምናምን የሚል እንግዲህ ትንሽ የመግደርደርን ስሜት አይቼበታለሁ። በተለይ እንግዲህ አሁን ላይ ምናልባት ሩታ ፕራንክ እያደረገችው አይነት ስሜት የተሰማው ነው እኔ የመሰለኝ። ግን ደግሞ ሩታ ፕራንክ እያደረገች ካደለም ይሄ እውነትና እውነት ነው። እንግዲህ ፕሬግናንት ቴስት አድርጌ እርጉዝ እንደሆንኩኝ ቼክ አድርጌያለሁ ብሏል። እሱ ደግሞ እንግዲህ ካላስመረመርኩኝ አላምንም ነው። በነገራችን ላይ የኔ ተወዳጅ ልጅ ማለት የእግዚአብሔር ስጦታ ነው፣ በረከት ነው። ፈለጋችሁት የምታገኙት ነገር አይደለም። እግዚአብሔር ካልፈቀደና እግዚአብሔር ካልባረካችሁ አይሆኑም አይደለ? እናንተ ስለፈለጋችሁ ብቻ የሚሆን ነገር አይደለም። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር ሀብት ይመኝላችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ኮፒ ሊንክ በማድረግ እንድታበረታቱኝ ጠይቃችኋለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ዛሬ ሰርፕራይዝ ተደርጓል። ሰርፕራይዝ የሚያደርገችው እንግዲህ እንዳረገዘች እና እንደጸነሰች ነው። እሱም ደግሞ ፕራንክ መስሎታል፣ አጠራጥሮታል። ወደ ገደል ወደ ቁም ነገሩ ግቢ እያለስ ነበረ። እንግዲህ ማመን ያለ ማመን ያንተና ያንተ ችግር ነው። እኔ ይመስለኛል እውነት አብርሃም አንዳንዴ አውቀህ የምትግደረደረው ነገር ላለመሸነፍ እኔ የሌለ ነው የሚመቸኝና እንዴ በዚህ እንዴት ይቀለድ? በልጅ እኮ አይቀለድም እንዴ! ምን ሆነክ ነው? ልዑሌ ራሱ እንዴት ወንድም ይፈልጋል እኮ በቃ እሷ ወጣትነቷን ልጅነቷን የተጠቀመችበት ነው። በቃ አለ አይደለ? አብዛኛውን ጊዜ ይሄ በልጅነታችሁ የወለዳችሁ ልጅ ወንድም ወይ እህት ሆኖ ነው የምታገኙትና አንዳንዴ ጊዜን በአግባቡ መጠቀምም መልካም ነው። ላይክ እንደ ሩታ ማለት ነው። እንግዲህ መጀመሪያ በኩል ልጇንም ስትወልድ እንግዲህ ገና 25 እንኳን አልሞላትም። አሁንም ሁለተኛ ልጅ እንግዲህ መንገድ ላይ ነው። እውነት በዚህ አጋጣሚ እንኳን ደስ ያላችሁ የሩትዬ መልካም እህቶች። ዛሬ ኮሜንቱ የሌለ በጣም ደስ የሚል ነበረ። እውነት ትላንት ላይ በተፈጠረው ነገር አብዛኞቹ ደስ ብላችሁ ነበረ። ሄርሜላና አብርሽ አብሮ ሊሆኑ ነው፣ በቃ ሩታን ትቷታል፣ የተለያየ ሀሳብ ስታመነጩ ነበር። ያ ደግሞ የሚሆንና የሚሳካ ነገር አይደለም። እንግዲህ ምናልባት ከዚህ በኋላ የሚያሳምን ነገር ካለ ልናምን እንችላለን ሄርሜላ ጋር ምናልባት አሳማኝ ነገር ከዚህ ሌላ ካለ ማለት ነው። ግን እያየን ያለውን ነገር ፌክ ነው፣ አሳማኝ የሆነ ነገር አይደለም። አሳማኝና ትክክለኛ የሆነ ነገር ያለው ሩታና ሩታ ጋር ብቻ ነው፣ አመለሸጋዋ ጋር ማለት ነው። እና ዛሬ ደግሞ የሌለ ሳቅ በሳቅ ሆናለች። እንግዲህ ሳቅ በሳቅ የሚሆነችው በጣም ደስ ብሏታል። ለምን ብዙዎች የሚፈልጉትን በጣም ብዙዎች የሚመኙትን ከእግዚአብሔር ጋር ሁሌ ጸሎት የሚያረጉትን እባክህ አምላክ ሊስጤ ብለው የሚለምቱን ሀሳብ እንግዲህ እግዚአብሔር ፈቅዶና ወዶ እንደምትችል እና በቃ ይህ ልጅ እናት ሊያረጋት እግዚአብሔር ባርኳታል። በዚህ አጋጣሚ ፈጣሪን አመሰግናለች። እኔ በጣም ደስ ብሎኛል ስለተደረገልኝ ነገር። እግዚአብሔር ነገር በእኔ ላይ ድጋሜ ሌላ ልጅ እንዲሰጠኝ ስለፈቀደ እግዚአብሔርን አመሰግናለሁ ብላለች። እውነት ነው፣ እግዚአብሔር ክብሩ የተመሰገነ ይሁን። እንግዲህ አብርሃም እውነት ነው ልዑሌን እንግዲህ ሰሞኑን ፈታ እያደረገው እያያችሁ ነበር። ዛሬ በተለይ ሎሚ እያጠጣው ይህን ይማር እውይ የምንነሱ በነገራችን ላይ እንዴት እኮ እንደሚያሳዝን ልዑሌ በነገራችን ላይ ታውቃላችሁ አይደለ? በቃ የሆነ አመለ ወርቅ የሆነ ነው እንዳናቱ። በተለይ ጸባዩ ይሄ አያስቸግርም፣ ዝም ነው የሚሉ በቃ ደስ የሚል የሆነ ትሁት የሆነ ልጅ ነው ከልጅነቱ። እንግዲህ እያደገ ሴት ጸባዩ ከተቀየረ አላውቅም። ስለዚህ ይህንን የመሰለ ወርቅ የሆነ ልጅ እኮ የሰጠች ሩቲ ማለት ነው። አሁን ላይ ደግሞ የሚወለደው ልጅ ምናልባት ሴት ብትሆን ቤት መጣ። ኦ ማይ ጋድ! በነገራችን ሴቶች በጣም ደስ የሚሉ ሴት ቤት ድምቀት አይደለች? ግን ሩታዬ ከራስሽ ጋር ነሽ ወይ? ምንድን ነው እየተፈጠረ ያለው? በጣም እርግጠኛ ሆነሽ ነው እየነገርሽኝ ያለሽው? ራሽን ዞር ብለሽ ተመልከችው። እኔ እና አንቺ እኮ ተለያይተናል። እንዴት ይሄ ነገር ሊፈጠር ይችላል? እየነገርሽኝ ያለው ነገር አሳማኝ አይደለም። እንዴት ነው እኔና አንቺ መቼ ነው አብረን የተኛ ነው? መቼ ነው ልታረግዢ የቻልሽው? ኧረ እባክህ ተው እንጂ አላልክም? እና በጣም እየቀለድሽ ነው ብሏታል ሩታ እንግዲህ ደስ ስላላት ነው በነገራችን እንደዚህ ፈነደቀችው። በነገራችን ደስቷ ሊያስደስትክ ይገባ ነበር። እንደዚህ ደስ ስላላት እንደዚህ ፍንድቅ ስላለች የእሷ ደስታ ሊያስደስትክ ነው የሚገባው። እንኳን ላንተ ለእኛ እንኳን ደስቷ እጥፍ ድርብ ነው የሚያስተጋባ።
ስለዚህ አሁን ላይ ያረክሹ ያለው ነገር እኔ ምንም እያሳመነኝ አይደለም። እኔና አንቺ ረዥም ጊዜ ሆኖናል ነው አብረን ተኝተን አናቅም አይነት ነገር ነው። ስለዚህ እንዴት ሊጸነስ ቻለ ነው? ተጠራጠርክ እንዴ? ምን ሆነክ ነው? አረ ታውራም አትጠራጠር። ሲጀምሩ ትሄዳለች ሄዳም አታቀምም እንጂ እኮ ክብሯን ጠብቃ ሴትነቷን ክብሯን ጠብቃ ልጇን እያሳደገች ያለች ሴት ናት። እና አንዳንዴ የሆነ መናገር የምትፈልጋቸው ቃላቶች ባይወጡም ከአንደበትህ የኔ አይደለም እኔና አንቺ አብረን አድራናቅ ማየት ነው ስሜት። ግን ይሄ ነገር ደግሞ እግዚአብሔር ልታመሰግነው ፈጣሪ በሰጠ ስጦታና በረከት ከፈጣሪ ጋር ልትገናኝና እግዚአብሔር አምላክ ሆይ ተመስገን፣ ሁለተኛ ልጅ ሰጠከኝ፣ ሁለተኛ ልጅ ባረከኝ፣ እግዚአብሔር አምላክ ሆይ አመሰግንሃለሁ፣ ክበርልኝ፣ ተመስገን ልትሎ ይገባል እንጂ በዚህን ያህል ቀልድ ሊመስልክ አይገባም። ምናልባት ያው ሰው ነክ ትጠራጠራለህ። ምናልባት በቃ ሩታ ፕራንክ እያደረገች ነው የቀልደችብኝ ነው እኔ ከሄርሜላ ጋር ስለሆንኩኝ ቀንታ ነው ምናምን ትላለህ። ግን አይደለም፣ ሪሉ ግን እንደዛ አይደለም። አንተም ከሄርሜላ ጋር እኮ እንደማትቀጥል ውስጥ ያውቀዋል። ስለዚህ ልጅ ደግሞ ብቻውን ሊያድግ አይችልም። ገብቷል? ለምን ልጇ እህት ወንድም አግኝቶ ማደግ አለበት። ልክ እሷ እንዳለችክ ማለት ልጄ እውነት ነው ቡችዬ እኮ ነው የምትለው። ቡችዬ ምን ይሟል እውነቷን እኮ ነው። ቡችዬ የሆነ ደስ የሚል የሆነ አመለ ወርቅ የሆነ ማለት ቆንጆ የሆነ ልጅ። ስለዚህ ትና ወንድም አግኝቶ ማደግ አለበት። አዎ ማደግ አለበት። በነገራችን ላይ ሩቴ አንድ የተናገረችው ሀሳብ አለ። በእርግጥ የራሴን ህይወት ጀምሬያለሁ እያልክ ስለሆነ ይሄ ነገር አንተ ላይ ያሳምን አይችልም ብላለች። ለምን የራሴን ነገር ጀምሬያለሁ ብሎ ያስባል በውስጡ። በተለይ ከሄርሜላ ጋር እንግዲህ አብረው እንዳሉ ነው ሃይምሮን አሁን ላይ እያሳመነውና ኦዲየንስም እንደዛ ብሎ ስለሚያስብ በተለይ ብዙ ሰፖርት የሚደረጉ ነገሮች አሉ በሄርሜላ በኩል ለሁለቱም ቢሆን። ሩታ ደግሞ እዚህ ጋር ዋጋ ትከፍላለች። እውነት በጣም ዋጋ እየከፈለች ነው ያለችው እዚህ ህይወት ላይ ማለት ነው። እና እውነት ነው እቺ ልጅ በጣም በብዙ ቻሌንጆች በብዙ ስቃዮች ውስጥ አልፋ ነው እዚህ ደረጃ ላይ የደረሰችው። እና በተለይ ይሄ የመጀመሪያው እርግዝና እንግዲህ ብቻዋን ነው ያሳለፈችው ማለት ይቻላል። እስኪ በአሁኑ እንኳን ተረዳት። ቢያንስ ይሄኛው ሁለተኛው እርግዝና ላይ እንኳን እንደ ባል እንደ ወንድ እንደ ወንድም እንደ ጓደኛ ሆነ እስኪ ተንከባከባት። ሺ ልጅ እኮ ልትንከባከባት የምትገባ ፍጥረት ናት። ሴት ናት፣ በራሷ ሴት ናት፣ እናት ናት፣ እህት ናት፣ ሀገር ናት፣ ቤተሰብ ናት። በጣም ብዙ ኃላፊነቶች የምትሸከም ናት ሴት። ህይወትን ለመስጠት ህይወትን የምታጣ ናት። ይሄ ግልጽ ነው። እና እስኪ በአሁኑ እንኳን ጊዜ ሰተክ ፍቅር ሰተክ ተንከባክባት። ነገሮችን ይሄ በጥሞና ነገሮችን የሆነ አለ አይደለ ጥሩ በሚሆን መንገድ ብታሳልፈው። ለምን እቺ ልጅ ለምን ዳግመኛ በሁለተኛው ልጇ ደግሞ ልትጎዳ እኛም አንፈልግም። እውነት እንድትጎዳ አንፈልግም። ለምን በጣም ዋጋ ከፍላለች ከዚህ በፊት በተፈጠረው ነገሮች ላይ በጣም ብዙ ዋጋ ከፍላ ነው ይሄ ልጅ የወለደችው። እና እግዚአብሔር ይመስገን ዛሬ እሷ በልጇ ደስተኛ ነች። ነገ ላይ አድርጎ ወንድሟ የሚሆን ልጅ ያላት እኩያ ልጇ ነው የሚሆነው። እግዚአብሔር ይመስገን። እውነት እግዚአብሔር ሲመርጣችሁና እግዚአብሔር ሲባርካችሁ በልጅ ነው የሚባርካችሁ፣ ሰው ነው የሚሰጣችሁ። አብርሃምም ደግሞ እችን የመሰለች አመሌ ወርቅ የሆነች ሩታ አንተክ ሌላ ሴት ለመልመድና ከሌላ ሰው ጋር ህይወት ለመጀመር ባልቸኩል መልካም ነው። ቢያንስ ከሩታ ጋር ያለውን ህይወትክን ራሱ በቅጡ እንኳን አልቋጨህም። ስለዚህ ብዙም እንትን አትበል። ይሄ እንዴት ነው ብዙም ራስክን ሌላ ህይወት ለመጀመር አታሳምነው። በቃ የሚያምርም ከሩታ ጋር አየክ አይደለ ምን ያህል ኦዲየንስ ራሱ የሰጣችሁ ፍቅር ኮሜንት ላይ በጣም በጣም የሚያማምሩ ኮሜንት ነበር እያዩ ያሉት ቤተሰብ። እውነት እኔ ለእናንተ ቃላት የለኝም። ይሄ የሰው ደስታ የሚያስደስታችሁ በቃ ሰው ሲደሰት ሰው እንደዚህ በቃ የሆነ ሲፈነድቅ እናንተ አብራችሁ የምትፈነድቁ እኔ እውነት ለእናንተ ቃል የለኝም። ቤታችሁ በደስታ ዘመናችሁ በደስታ ይለቅና ስለዚህ አንተም ደስ ብሎሃል፣ ውስጥ ደንግጧል፣ ደስ ብሎሃል። ግን ደግሞ ያው ሁሉ ጊዜ ላለመሸነፍ የምታደርጋቸው ጥረቶች አሉ ይሆናል አይደለ? ይሄ ወንዳ ወንድነት ግን አንዳንዴ ታሳያለህ። በቃ የሆነ ይሄ ኩርጅን እንለማለት ማለት ነው። እና ሰው ደግሞ በሚስቱ ላይ አይደለም የሚኮረው፣ በሚስቱ ሰው ይኮራል እንጂ ሚስት ላይ አይደለም የምትኮራራባት የሚገባው። ሩታ ማለት ላንተ በጣም ብዙ ዋጋ የከፈለች ለፍቅሯ፣ ለቤቷ፣ በቃ በእናንተ ህይወት ላይ በጣም ብዙ ዋጋ ከፍላለች። ይሄ ህይወት እዚህ ደረጃ ላይ እንድረስ የሩታ አስተዋጽኦ አለበት ካንተ ቀጥሎ ማለት ነው። እና ተንከባከባት። በዚህ ሰዓት ካጠጋው መሆን ያለብክነ እንግዲህ ሩታ በዚህ አትሸወድህም። ፕሬግናንት ቴክስት አድርጋለች።
ስሜቷ ላይ የመለወጥ ራሷ ላይ ስሜቶቿ የመለወጥ ይሄ ማቅለሽለሽ ቦሚት የማድረግ ስሜቶች አሉ ብላለች። ያው ከዚህ በፊትም በነበራት እርግዝና እንግዲህ እርግዝናን ታውቋለች። አዲስ አይሆንባትም ስላችሁ የተወሰነ ልምዶች ይኖሯታል ከመጀመሪያ ከበኩሩ ልጇና ሩታዬ እውነት ስላንቺ እኛ በጣም ደስ ብሎናል። እኛ ፍልቅልቅ ሁሌም ደስ ይበልሽ። እኛ ተደስተሽ ነው ማየት የምንፈልገው። አብርሃም ደግሞ ከጎኗ ሆነክ ያሉትን ነገሮች ለማስተካከል ሞክር። የሚያጠግብ እንጀራ ከመጣዱ ያስታውቃለሁና ሄርሜላ እንደማጠቅምህ አብራክ እንደማዘልቅ አንተም ታውቋለህ። ግን የዚህን ያህል ደግሞ መውረድ የለብክ። ይበቃል። አንዳንዴ ክብር ይበልጣል። እውነት ክብር ይበልጣል። ሰዎች በክብራችሁ ልትደራደሩ አይገባም። ለምን ክብር ነው። በቃ ሁሌ የሆነ የእናንተ ማንነት እኮ አብሯችሁ ነው የሚኖረው። መልካም ከሆናችሁ መልካምነታችሁ አብሯችሁ ይኖራል። መጥፎም ከሆናችሁ መጥፎነታችሁ አብሯችሁ ይኖራል። ለምን የምታሳዩት ባህሪ እናንተን ነው የሚገልጸው። ስለዚህ አብርሃም ከዚህ በፊት በነበረ ገጸ ባህሪ እና አሁን ላይ በነበረ ገጸ ባህሪ አንድ አይደለም። ከዚህ በፊት ስናቀ በጣም መልካም ትሁት፣ በጣም አቅመ ደካሞችን ይረዳክ፣ ለአቅመ ደካሞች ቤት ይሰራክ፣ ብዙ ነገሮች ሰፖርት አድርጋል። ያው አንተም ሰፖርት ተደርገክም ቢሆን ሰዎችን የምትረዳው ግን ደግሞ እነዛ ስራዎችን አሁን ብታመጣቸው ከሩቲ ጋር ልጃችሁን ያሳደጋችሁ፣ በተለይ ሁለተኛ ልጅ መጥቷል። እግዚአብሔር መልካሙን ነገር እንዲያሰማን ያውኛ ሁሌ እንለምን የለ በተለይ አብራችሁ ሆናችሁ አንድ ቤት ሆናችሁ ብለናል። ሁለተኛ ልጅ ሰሞኑን መምጣቱ አይቀርም እያለ እንግዲህ ብዙዎቻችን ሀሳብ ሰጥ ነበር። ያው ታይቶንም ሊሆን ይችላል እንግዲህ እንደዚህ ያልነው ነገርም ደግሞ አልቀረም። አያችሁ አይደል? አንዳንዴ መረጋጋትን የመሰለ ነገር የለም። እና የኔ ተወዳጆች ሩትዬ እንግዲህ ፍልቅልቅ ብላ ደስ በሏት። ደስታዋን እንግዲህ ለእኛ እንደምታጋራ ነግራን እኛንም ሰርፕራይዝ አድርጋናለች። እርጉዝ ነኝ ብላ እንግዲህ እኛም እንኳን ደስ ያለሽ፣ እግዚአብሔር አምላክ የወድሽን በጀርባሽ ያድርግልሽ። አብርሃም ደግሞ ቆም ብለክ ለማሰብ ሞክር። እሺ አስብበት። እየተፈጠረ ያለውን ነገር ቀልድ አይደለም፣ ልጅ ነውና እንኳን ደስ ያለክ ወንድማችን። ሩትዬ እንኳን ደስ ያለሽ የኔ ተወዳጆች። በጣም ወዳችሁ በጣም ማከብራችሁ። በያላችሁበት ሰላምና ጤና ፍቅር እመኝላችኋለሁ። ፕሊዝ ቻናሌ ትንሽ ያለበት ሁኔታውን ጥሩ አይደለም። ብትችሉ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ ማድረግ የማትችሉ ካላችሁ ላይ የፕሮፋይሉ ምልክት ትጫኑና ዩቲዩብ ላይ ከአጠገቡ የሶስት ነጠብጣብ ምልክት አለው። እሱ ስትጫኑት ኮፒ ሊንክ የሚል ያመጣላችኋል። ፕሊዝ ኮፒ ሊንክ አድርጉልኝ። ያው አንዳንድ ምቀኞች አሉ እንግዲህ ያው ምቀኞቼን አብዛልኝ ነው መቼም መስራቴን የማውቀው ምቀኞች ሲኖረኝ ነው ይባላልና እባካችሁ ኮፒ ሊንክ በማድረግ ተባበሩኝ። እወዳችኋለሁ። ባይ ባይ።